ሰላም ጤና ይስጥልኝ እንደምሰነበታችሁ የተከበራችሁ የዋሌ ሚዲያ ቤተሰቦቻችን እንኳን ለእመቤታችን ለቅድስት ድንግል ማርያም ዕርገት በሰላም አደረሳችሁ ለትንሳኤዋ በሰላም አደረሳችሁ። በዛሬው ዕለት ስለ ሻደይ በዓል አንዳንድ ነገር ልነግራችሁና እንዲሁም ስለ ቻናላችን ጉዳይ አንዳንድ ነገሮችን ወደ እናንተ ላደረሳችሁ ነው የመጣሁት። ሻደይ ምንድነው የሚለውን አስቀድምላችኋለሁ። ስለ ሻደይ በዓል ትርጉምና ምንነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን እንደሚባል ምን እንደሚነገር ወደ እናንተ አደርስላችኋለሁ። እንግዲህ ሻደይ የሚከበርበት ምክንያቱ በጣም ብዙ ነው። ከእመቤታችን ጋር ይያያዛል፣ ከነ ሙሴ ጋር ይያያዛል። እንዲሁም ደግሞ በመጽሐፍ ቅዱስ እንደምታውቁት የነ ዮፍታሔ ታሪክ አለ። በመጽሐፈ መሳፍንት ላይ የሚገኘው ዮፍታሔ ማለት ነው። ከነሱ ጋር ተገናኝቶ የሚነገሩ ብዙ ነገሮች አሉ። በመሰረቱ ይህ በዓል የሚከበረው በደናግላን ብቻ ነው። ከወንድ ያልደረሱ ሴቶች ወይም ደግሞ በዝሙት ያልወደቁ ያላገቡ ወይም ያልወለዱ ሴቶች ደናግላን የሆኑ ልጃገረዶች ብቻ የሚዘምሩት መዝሙር ነው። ይሄ የሆነበት ምክንያት መዝሙሩ ከእመቤታችን ከቅድስት ድንግል ማርያም ጋራ የሚገናኝ ስለሆነ ነው። መዝሙሩ ምላችሁ ይሄ አሸንዳ ሻደይ እያሉ የሚዘምሩት። አሸንዳ የሚለው ቃል በእኛ በኢትዮጵያ አሸንዳ ሻደይ አሸንድዬ ይሉታል። በአንዳንድ ቦታ ደግሞ አሸንግድያ ይሉታል ማለት ነው። ይሄ ዛፍ ነው ወይም ቅጠል ነው። ቅጠሉ እንደ ነጭ ሽንኩርት አይነት የሆነ እና ከመሃል ላይ ወር ላይ የሚወጣ ያለው ጫፉ ላይ እንደ አበባ የሚያብብና ፍሬ የሚያፈራ ተመልሶ ያነፈ ሲፈስ ደግሞ ፍሬው ተመልሶ ሌላ ዘር ነው የሚሆነው ወይም ሌላ አሸንድዬ ነው የሚያበቅለው ማለት ነው። እሱ በደጋማ አካባቢ ክረምትን ጠብቆ ብቻ የሚመጣ ክረምትን ጠብቆ ብቻ የሚበቅል የሚወጣ የእንትን አይነት ነው የእጽዋት አይነት ነው ማለት ነው። እሱ ነው አሸንግድያ ሻደይ አሸንድዬ እያሉ የሚያስሩት ማለት ነው። ልምላሜው በማየት የክረምት በመሆኑ ወይም ደግሞ ሳይዘሩት ሰው ዘርቶት ሳይሆን ዝም ብሎ የመጣ ዝም ብሎ የበቀለ መሆኑ ሲታይ እመቤታችን በንጽህና በድንግልና ከወንድ ሳይሆን በንጽህና በድንግልና በቅድስና ሆና ጌታችንን እንደወለደችው ልክ መብርሃን ዘር ያልተዘራባት እርሻ ወይም ዘር ያልተዘራባት መሬት ተብላ እንደምትመሰገነው እንደምትወደሰው ማለት ነው። ዘር የተዘራባት እርሻ ከገበሬው የተነሳ ታፈራለች፣ ታበቅላለች፣ ፍሬ ታመጣለች። ዘር ያልተዘራባት እርሻ ግን ብታበቅል ልክ ማክሰኞ ላይ አንቲውቱ ገራሂት ዘይተዘራ ውስቴታ ዘር ብሎ ይናገረዋል ቅዱስ ኤፍሬም። በዕለተ ማክሰኞ አዝዕርት የበቀሉበት ዕለት ነው ማክሰኞ። ይሄ ይታወቃል። አዝዕርት ደግሞ የተገኙት ደግሞ አራሽ ዘሪ ሳይኖር ነው። ዝም ብለው ከባዶ ምድር ላይ ነው የተገኙት። ከባዶ ምድር ላይ ነው የበቀሉት ዘሪ ሳይኖር። እመቤታችንም ያለ ወንድ ዘር ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ነው የወለደችውና ከዛ ጋር ይገናኝና አሸንዳ ወይም ሻደይ ወይም አሸንግድያ የሚባለው ያን እጽዋት ሰው ሳይዘራው ዝም ብሎ በቅሎ ዝም ብሎ የሚጠፋ ነገር ነውና ከእመቤታችን ከቅድስት ድንግል ማርያም ጋር ይገናኛል። እናታችንም ዘር ያልተዘራባት እርሻ ስለምትባል ነውና ለዛ ነው በእመቤታችን በዓል ብለን የእመቤታችንን በዓል በመናከብርበት ወቅት በትንሳኤዋ ወቅት የሚገኝ ነው። በዚሁ አጋጣሚ ለእመቤታችን ለቅድስት ድንግል ማርያም የትንሳኤ በዓል በሰላም አደረሳችሁ እንላለን። ትንሳኤ የልጇ ትንሳኤ ለሷ የትንሳኤ አብነት ነው። ልጇ የሷን ስጋ ተዋህዶ ነበረ። ስለዚህ እሷ የተዋህደው ስጋ ወደ ሰማይ አድርጓል። የሷ ስጋ ደግሞ የልጇ ስጋ ስለሆነ እሷ ደግሞ እመቤታችን ወደ ሰማይ አድርጋለችና በድጋሚ እንኳን ለእመቤታችን ለቅድስት ድንግል ማርያም ዕርገት በሰላም አደረሳችሁ፣ ለትንሳኤዋ በሰላም አደረሳችሁ እንላለን። እና ያም ከእመቤታችን የሚመሳሰልበት ሰው ሳይዘራው የተገኘ ስለሆነ ነው። በትግራይ አካባቢ አሸንዳ ይሉታል። በላሊበላ በሰቆጣ አካባቢ ሻደይ ይሉታል። ላሊበላ አካባቢ ደግሞ አሸንድዬ ይባላል። በሌላም አካባቢ አሸንግድዬ ምናምን ብለው ጨምረው ይናገሩታልና ይሄ በጣም ታምረኛ ነው። እንደው በዓሉ ለምንድን ነው የተከበረው ከምን አንጻር ነው የሚለውን ከተመለከትን ደግሞ ይሄ አሸንድዬ የሚባለው ይዘፈናል። አሸንድዬ አሸንዳ አበባ እየተባለ ይዘፈናል። አሸንዳ ሙሴ ይባላል። በመሰረቱ አሁን አሸንድዬ አሸንዳ ሙሴ የሚባለው እንዴት ነው ብላችሁ ብትጠይቁ አሁን የምታገኙት መልስ ሙሴ በቅርጫት ተደርጎ በባህር ውስጥ ተጥሎ ነበረ። ወዴት ነው የተጣለው? ግብጽ ላይ ወንድ ልጅ ከተወለደ ይገደል የሚል አዋጅ ታውጆ ስለነበረ እስራኤላውያን ግብጽ ላይ ሳሉ ማለት ነው ታውጆ ስለነበረ እንዳይገሉባቸው የሙሴ ቤተሰቦች በቅርጫት አድርገው ናይል ወንዝ ላይ ጥለውት ነበረ። እኛ አባይ ላይ ማለት ነው። ሲጥሉት ሲሄድ ከዛ ከወንዙ ዳር የበቀለ ሳር ነበረ ያገደው ቅርጫቱንና እዛ ቅርጫቷ እንደቆመች ነበር የፈርዖን ሴት ልጅ ልትታጠብ ስትመጣ እዛ ያገኘችው። እና አሸንድዬ አሸንዳ ሙሴ ፈሳስበል እንደ ቀሚሴ ነው አይነት ዜማ ያዜሙለታል። እንደው በዚህ ጉዳይ በቀጣይ በጣም ሰፊ የሆነ ዝግጅት ይዤ የምመጣ ይሆናል። በቀጣይ ማለት ነው
አሪፍ የሆነ ከሰዎችም ጠይቄ ሲሆን ምችል ከሆነ እንግዳ ጋብዤ ወደ እናንተ ማደርስ ነው የሚሆነውና ለዛ አሸንዳ ሙሴ ይያሉ ይሉታል። በመሰረቱ ቀደም ብዬ እንደነገርኳችሁ ድንግል የሆኑ ሴቶች ብቻ ናቸው ይሄን የሚዘምሩት። ሌላኛውን ታሪክ ልንገራችሁ። ያሸንድየን ታሪክ መጽሐፈ መሳፍንት ምዕራፍ 11 ላይ የሚገኝ ዮፍታሔ የሚባል ንጉስ አለ። ይሄ ንጉስ ነግሶ በነበረበት ጊዜ አሞናውያን ሞዓባውያን አስቸግረውት ነበርና ለምን እነሱን ለማሸነፍ ለጦርነት ሲወጣ ለእግዚአብሔር ምን አለ? የማይገባ ቃል ኪዳን ገባ ለእግዚአብሔር። ምን ብሎ? እነዚህን አሞን ሞዓባውያንን ከገደልኳቸው ካሸነፍኳቸው ካጠፋኋቸው ስመለስ ካጠገብ የመጀመሪያ ላይ ያገኘሁትን ሰው እሰዋልሃለሁ ብሎ ቃል ኪዳን ገብቶ ነበረ። ይህን ቃል ኪዳኑን ለመፈጸም ሲመለስ ግዴታ መፈጸም አለበት። ሲመለስ መጀመሪያ ያገኘውን ሰው ነው የሚሰዋው ማለት ነው። መጀመሪያ ያገኘውን ሰው ልጁም ትሁን ባለቤቱም ትሁን ጎረቤትም ልጅ ትሁን ምንም ትሁን ብቻ ከጦርነቱ አሸንፎ ሲመለስ ሊሰዋ ቃል ገባ ከእግዚአብሔር ጋር ማለት ነው። ስለቱን ተሳላ። ከዛም እግዚአብሔር ያን እንዲያሸንፍ አደረገው። ጦርነቱን ዲል እንዲያደርግ አደረገው። ግን ቃል ኪዳን አይታጠፍም። ይሄ ምን ያስተምረናል? የምንሳለው ነገር ወይም የምናቀርበው ስለት አስበን ገምተን አይተን ለክተን በደንብ መሆን እንዳለበት የሚያሳይ ነገር ነው። ምክንያቱም ስለት አይቀርም ከባድ ነገር ስለሆነ ማለት ነው። ስለዚህ የማይቀር ከሆነ አስተውለንና ታይነን አስበን አስተንትነን መሳል እንዳለብን የሚያሳይ ነውና ልክ ጠላቱን አሸንፎ ድል አድርጎ ተመልሶ ሲመጣ ማን እየሮጠ ሊቀበለው ወጣ መሰላችሁ? የገዛ ልጁ ከበሮ ይዛ እየዘመረች እየዘፈነች ልትቀበለው ወጣች። በዚህ ወቅት ነው ይላሉ አባቶች። ስለዚህ አንድ ያን ልትዘምርና ልትዘፍን አባቷ ልትቀበል ስለወጣች አንድ ያ ነው። ሁለተኛ ነገር ደግሞ ልጁን ልክ ሲመጣ ሲያያት በቃ አዘነ። ግን ቃል ገብቷልና መጀመሪያ ያገኘሁትና ያለው መጀመሪያ ልጁን አገኛት። መሰዋት አለበት። ሊሰዋ ሲል ግን ልጁ አንድ ቃል አስገባቸው። እሺ አባቴ አንድ ቃል ግባልኝ አለችው። እሺ መስዋዕትህን የእግዚአብሔር ስለሆነ አልከለክልም፣ ልሰዋይ ትችላለህ። ግን 3 ወር ፍቀድልኝና ጓደኞቼ ጋር ልጫወት ጎረቤትን ልጠይቅ እየዞርኩኝ ሁሉንም ልሰናበት አለችው። እሺ አላት። 3 ወር ተፈቀደላት። እሷን የመሰሉ ደናግላን እህት ወንድሞቿን ጓደኞቿን በጎረቤት ያሉትን ሁላ ሰበሰበችና አመጣች። ካመጣች በኋላ እየዞረች ቀበሌውን እየዞረች እያመሰገነች እያወደሰች እየዘፈነች እየዘመረች ስታመሰግን ስትሰናበት 3 ወር ቆይታ ይሄ ትልልቅ አባቶች ትልልቅ እንደ ካህናት በእድሜ ዘመናቸው ብዙ ጊዜ ያሳለፉ ብዙ ዘመን የቆዩ ብዙ ታሪክና ብዙ ጭብጥ የያዙ አባቶቻችንን ኢንተርቪው ብናደርጋቸው በጣም ትልቅ የሆነ ትምህርት ሊሰጡን የሚችሉት በጣም የሀገራችን ባህል ሃይማኖት የሃይማኖታችን ደግሞ ሀገራችን ኢትዮጵያ ተዋህዶ ናት። ተዋህዶ ኢትዮጵያ ናት ሲባል ሰምታችኋል። ባህሉ ወጉ ስርዓቱ ከቤተ ክርስቲያን ጋር የተገናኘ ነው። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስርዓትና ወግ ወይም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አምልኮ ቀኖናና ዶግማዋ ትውፊቷ እየተሸረሸረ ያለው እንዲህ አይነት ባህል ነክ የሆኑ አስተማሪ መካሪ የሆኑ ሰውን የሚያንጹ ባህሎች እንዲጠፉና እንዲወድሙ ባህልና ስርዓት እንዲጠፋ እየተደረገና እየተሰራ ስለሆነ ከዛ አንፃር ነው ይሄ ነገር እየመጣብን ያለውና ቆም ብለን እናስብ ይገባናል ማለት ነው። በዚሁ ወደ ዩቲዩብ ቻናሌ ልሂድላችሁ ወደ ሐሳቤ። ይህ የዩቲዩብ ቻናል እንደምታውቁት ከዚህ በፊት የቅዱሳንን ታሪክና የዳዊትን መዝሙራት እየተነተነ እንዲሁም ደግሞ የተለያዩ በጣም አስተማሪ የሆኑ ወጣቱን የሚመለከቱ ጉዳዮችን ወደ እናንተ እያደረሰ መቆየቱ ይታወቃል። እንግዲህ ከዚህ በኋላ ባለው ጊዜያችን መንፈሳዊነቱን ሳይለቅ ይዘቱን ሳይለቅ ነገር ግን አንዳንድ አስተማሪ የሆኑ ጥሩ የሆኑ ጠቃሚ የሆኑ ባህልና ወግ ስርዓት ነክ ነገሮችን በአካባቢው ያሉ ማህበራዊ ጉዳዮችን ለመዳሰስ እንሞክራለን ማለት ነው። ለምሳሌ ባህሉ ምን ይላል፣ ወጉ ምን ይላል፣ ስርዓቱ ምን ይላል፣ በአካባቢያችን ምን ይነገራል፣ ለምን ይነገራል፣ እንዴት ይነገራል፣ ባህል ስርዓት ወግ ምንድነው፣ ማህበራዊ ህይወት ከሌሎች ሃይማኖቶች ጋር ከራሳችን ጋር ያለን ማህበራዊ ህይወት ምን ይመስላል፣ ምን ነገሮች ይጠቃላሉ የሚለውን ነገር አጠቃላይ ሃይማኖታዊ ይዘቶችን ብቻ ሳይሆን ከሃይማኖት ውጪ ያሉ ይዘቶችንም አካተን ወደ እናንተ የምናደርስ ነው የሚሆነው በዚህ በዋሌ ሚዲያ ማለት ነው። ስለዚህ ኢትዮጵያ ውስጥ ያሉ ባህሎች፣ ስርዓቶች፣ ወጎች ከአካባቢያችን ተነስተን ብንችል ዩቲዩብ ቻናላችን ሲያድግ ከፍ ብለን አገራዊ የሆኑ ጉዳዮችን ሁሉ እየዳሰስን ወደ እናንተ እያደረስን ከእናንተ ጋር የምንቆይ ነው የሚሆነው። ከዚህ በኋላ ዩቲዩብ ቻናላችን ሃይማኖታዊ፣ ባህላዊ፣ ማህበራዊ እንዲሁም ደግሞ ወቅታዊ ጉዳዮችን ይዳሰሳል። እንደስካሁኑ በሃይማኖት ጉዳዮች ብቻ አታገኙትም። እዚህ ላይ እናንተ ምን ይጨመር የሚባለው እንዲሁም ደግሞ እዚህ ላይ የምጨምረው ፍቅርና ትዳርና ከጉዳዮችን ወደ እናንተ ማድረስ ነው የሚሆነው። እስኪ እናንተ
አይታችሁ አስተውላችሁ ምን እዚህ ውስጥ የተናገርኩትንም ነገር አድምጣችሁ ምን ነገሮችን ይዤላችሁ ብመጣ ምን ነገሮችን ብጨምር እንደምትፈልጉ ኮሜንት ላይ ማስቀመጥ ትችላላችሁ። ይሄንን ልግለጽላችሁ ብዬ ነው። የአሸንዳን ጉዳይ የሻዴን ጉዳይ የመስቀል የደመራ የምናምን አይነት ነገሮችን ወደፊት በሰፊው ወደ እናንተ የማድረስ ነው የሚሆነው። እስካሁን ግን አብራችሁ ስለቆያችሁ ከልብ አመሰግናለሁኝ። ሁላችሁንም እግዚአብሔር አምላክ በያላችሁበት ይጠብቅልኝ። ዩቲዩብ ቻናላችን እንዲያድግ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ አብረን እንዝለቅ። እግዚአብሔር ያክብርልኝ።